እውነት እኮ ነው። በዚህ ዘመን በዚህ ጊዜ የምናለቅስባቸው ጉዳዮች ብዙ ናቸው። የሚያስነቡ፣ የሚያሳዝኑ፣ አንገት የሚያስደፉ ብዙ ጉዳዮች አሉ። እዚህ ስትመጡ ግን ዓለምን እርሷት ዓለምን። ዓለም ያሸከመቻችሁን ክርስቶስ ሊያቀልላችሁ እንዲህ ብሏችኋል። ምእመናን እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ማንም እንዲህ ይላችሁ አይችልም። የወለደች እናት እንኳን ትሰለቻለች። የወለደ ካብራኩ የተከፈላችሁ አባት እንኳን ይህን ቤት ለቀም አትወጣው እስከ መቼ ነው ይልሃል። ወረት የሌለበት በመሸታ ቤቱ፣ በዝሙቱ መንደር፣ በመለያየቱ ስፍራ የተሸከምነውን የኃጢአት ሸክም የኔና የናንተ አባት ሩሩህ ጌታ እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋለሁ አለ። ምን እላለሁ? ሥጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ምንን ወደምትሰማ? ምእመናን እዚህ ቅጥር ግቢ ውስጥ ስትገቡ ንጉሣችን ያማረው ቀንበር፣ የቀለለው ሸክም፣ የበዛው ምናን፣ እጥፍ ድርብ የሆነው መክሊት፣ አልጫን ያጣፈጠው ጨው፣ ጨለማውን ያስወገደው ብርሃን የድንግል ማርያም ልጅ ኢየሱስ ክርስቶስ ጸሎታችንን እንደሚሰማን እርግጠኛው። አሁን ደሞዝ ስጠኝ፣ ሥራ ስጠኝ፣ ጤና ስጠኝ ጥሩ ነው፣ በዚህ ምድር ያስፈልጋል። ለንስሐ ሞት አብቃኝ ብላችሁ ታውቃላችሁ? ለቅዱስ ቁርባን አብቃኝ፣ ስጠኝ ደሞዝ ልመጽውት፣ ስጠኝ ጤና ልስገድበት፣ ልጹምበት ብላችሁ ጠይቃችኋል እንዴ? በዘበኛ ተጎትታችሁ ወጥታችሁ እኮ ና በቃ ሰዓት አልቋል ተብላችሁ ወጥታችሁ ሥራ ስታገኙ እግዚአብሔር ላይ የኮራችሁ የላችሁ? ቢዚ ነኝ ያላችሁ የላችሁ? አንድ ነገር ልንገራችሁ፣ እግዚአብሔር የሚያምረንን ሳይሆን የሚያምርብንን ነገር ነው መርጦ የሚሰጠን። እንዴ የጠየቅነውን ሁሉማ ብንቀበል ኖሮ እኮ እያንዳንዳችን በክራንች ነበር የምንሄደው። የሆነ ቦታ እንደርስና ምን ነው እግሬን በሰበረው እንላለን። እማይሳነው ጌታ ቆረጥ፣ በሚቀጥለው ቀኝህን ቆረጥ ቢያደርገው ጠቅላላ ሕዝቤ ጉንድሽ ነበር የሚሆነው። ግን እግዚአብሔር ይሰማል። ብርጭቆ ተሰበረ ብላ እኮ ወላጅ እናት ልጇን አንተን ከምወልድህ ውሃ ሆነ በቀረ ትለዋለች። የቆመውን ውሃ ማድረግ አይችልም እግዚአብሔር። ግን ይሰማል። ዘይቱን አይሰማም። መርጦ የሚሰማን አምላክ አመስግኑት፣ ክብር ይገባዋል። ሰንበት ሰንበት ኳስ እየዘለልክ መንፈስ ቅዱስ ያመለጠ ወጣት ዝመት ከሚቀጥለው እሁድ ጀምሮ ምንም ቀስቃሽ አያስፈልግም። መንፈስ ቅዱስ አጽናኙ የረከሱትን የሚቀድሰው በተቀደሰ መቅደሱ ይጠብቃል። እንዳትሳሳቱ በመንገድ ላይ ቁሙ፣ ብዙ መንገዶች አሉ፣ የቀደመችቱን መንገድ ጠይቁ። እየተግባባን ነው? እዚህም ክርስቶስ እኛ ጋር ይልሃል፣ እዚህም ይልሃል፣ እዚህም ይልሃል፣ እዚህም ይልሃል። ኢየሱስ ክርስቶስ ስንት ነው? ሃይማኖት ስንት ነው? አሁን መንገዱ ያሳስታል አያሳስትም? ዘመኑ ብዙዎችን አሳስቷል። ወዳጆቼ እያመለጣችሁ ያለውን ነገር ልታውቁ ይገባል። ሌሊት መታችሁ በኪዳን በቅዳሴ ስታስቀድሱ ምናልባት ወለተ ማርያም የመጣሽው ከእህተ ማርያም ጋር ሊሆን ይችላል። ወልደ ገብርኤል ከኃይለ ሚካኤል ጋር ይሆናል የመጣኸው። አጠገባችሁ ቆሞ የምታዩትም ምናልባት ያንን አካል ሊሆን ይችላል። ከዛሬ ጀምሮ እይታችሁን አስተካክሉ። እንዴት ረሳችሁት? ጸሎት የሚያሳርገውን መልአክ። ጸሎተ ምህላ ቤተ ክርስቲያን የምታዘው ጠብ ፈልጋ አይደለም። አንዳንዶች ጠብ የፈለግን ይመስላቸዋል። ጸሎተ ምህላ ታዘዘ ሲባል ጸሎተ ምህላ
የእግዚአብሔርን ቁጣ ወደ ትዕግስት ወደ ምሕረት የሚቀይር ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ለሱ ይሁንልን። የእናታችን የረዳታችን የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። የቅዱሳን መላእክት ፈጣን ተራዳኢነት፣ የአበው ቅዱሳን ሰማዕታት፣ ደናግል፣ መነኮሳት ረድኤት በረከታቸው አይለየን። ቅድስት ቤተ ክርስቲያናችን በዛሬው ዕለት የከበረ መታሰቢያ ከምታደርግላት ከሁላችን እናት ምሕረት ከምትለምነዋ ከኪዳነ ምሕረት ረድኤት በረከት ሁላችንን ያሳትፈን። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ከኪዳን ሁሉ በሚበልጠው በድንግል ማርያም ኪዳን አምላካችን እግዚአብሔር ሁላችንን በምሕረቱ ይጎብኘን። በሚኖረን የትምህርት መርሃ ግብር የምንማማርበት የትምህርታችን ርዕስ የሚሆነው እንዴት እንጸልይ ነው። እስቲ በሉ፣ በደንብ ድምፃችሁን ከፍ አድርጋችሁ በሉ፣ ድገሙት። እንዴት እንጸልይ በሚል ኃይለ ቃል እንማራለን። እንዴት እንጸልይ ብለን ነው የምንማረው እንጂ ጸልዩ ብለን አንማርም። ምክንያቱም ጸሎት ለክርስቲያን የዕለት ዕለት ተግባሩ ነው። የማይጾም የማይጸልይ የማይሰግድ የማይመጸውት መቼስ ራሱን ክርስቲያን ነኝ ብሎ ይጠራል ብዬ አልጠብቅም። ስለዚህ በአንድም በሌላም መንገድ እንጸልያለን። ምናልባት እንደበረቱት ውዳሴ ማርያሙን ባንደግመው፣ ዳዊቱን ባንደግመው፣ በመቅደሱ ጸሎት በኪዳን በቅዳሴ ባንበረታ፣ በቀን እንደው አንድ ጊዜ አቡነ ዘበሰማያት ሳይል የሚውል ክርስቲያን ካለ ከባድ ነው። ስለዚህ ትምህርቱ እንጸልይ ሳይሆን እንዴት እንጸልይ ነው። ጸሎታችን ቅድመ እግዚአብሔር እንዲደርስ ምላሽ የሚያመጣ ጸሎት፣ ታሪክ የሚቀይር ጸሎት፣ ነገራችንን የሚገለብጥ ጸሎት፣ ሐዘናችንን ወደ ደስታ የሚቀይር ጸሎት፣ ማጣታችንን ወደ ማግኘት የሚቀይረው ጸሎት እንዴት ነው የሚጸለየው? እንደነገርኳችሁ የጸሎት ችግር የለብንም። በአንድም በሌላም መንገድ እንጸልያለን። ችግሩ እንዴት መጸለይ እንዳለብን አናውቅ። የሚጸልይ የሚጠይቅ መዝጊያን የሚያንኳኳ እንደሚከፈትለት መጽሐፍ ቅዱሳችን ነግሮናል። በጸሎት የማያንኳኳ ሰው የለም። በዚህ በቅዳሴያችን አማኑኤል ለሚመቱት የተከፈተ በር ነው ይላል። ደግሞ በጸሎት ለሚጠይቁት የሚሰማ አምላክ ነው። ጆሮን የፈጠረ ጌታ ይሰማል። ብዙ ጊዜ ጸልየን፣ ብዙ ጊዜ ጠይቀን ጸሎቴ አልተሰማም ካልን እንዴት መጸለይ እንዳለብን ዛሬ እንማራለን። እኔን አቁሞ እናንተን አስቀምጦ ጌታ መንፈስ ቅዱስ ሁላችንን ያስተምረን። የተቀመጥንበትን ስፍራ ደግሞም የመጣንበትን ዓላማ እንድንዘነጋ የሚያደርገውን ጥንተ ጠላት ዲያብሎስን ሥጋውን በቆረሰበት ደሙን ባፈሰሰበት በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የሚያስተምር ማን ነው? አሁን ልባችሁን እግዚአብሔር ያስተምረኛል ብላችሁ ክፈቱ ለእግዚአብሔር። የሊዲያን ልቡና ያድላችሁ። ለእኔ ለደካማው የአባቶችን አንደበት ከፍቶ እንዳስተማረ አንደበቴን እንዲያከናውንልኝ ቅዱስ ፈቃዱ ይሁን።
እንግዲህ ጸሎት ማለት ባጭሩ ከእግዚአብሔር ጋር መነጋገር ነው። ከማን ጋር መነጋገር? መልሱልኝ። ከማን ጋር መነጋገር? አሁን ልብ በሉ። ሰማይና ምድርን ከፈጠረ የሚታየውንና የማይታዩትን ከፈጠረ ፈጥሮ ከሚገዛ ሰራይ ዓለማትን የሰራ መጋቤ ፍጥረታት ፍጥረቱን የሚመግብ ከእግዚአብሔር ጋር መነጋገር፣ ማውራት፣ መወያየት ምን? ጸሎት። መጀመሪያ ማወቅ ያለብን ይሄንን ሴቶች በሴቶች መግቢያ፣ ወንዶች በወንዶች መግቢያ ተጠግታችሁ ቅጽሩን ስትጸልዩ ከማን ጋር እየተነጋገራችሁ ነው? መልሱልኝ። ከማን ጋር? ከእግዚአብሔር ጋር፣ ከንጉሡ ጋር፣ ከአባቶቻችን አምላክ ከእግዚአብሔር ጋር እየተነጋገርን። ስለዚህ እንዴት መጸለይ እንዳለብን ልናውቅ ያስፈልጋል። በዚህ በመዝሙረ ዳዊት ላይ እንዲህ ይላል። በመዝሙር 64 ቁጥር 1 ላይ አቤቱ ላንተ በጽዮን ምስጋና ይገባል አለ። ምን ይገባል? ለማን? እስቲ አመስግኑታ። እግዚአብሔር ምስጋና ይገባዋል። እግዚአብሔር ምስጋና የሚገባው በጽዮን ነው። ጽዮን ቤተ ክርስቲያን ናት። የምእመናን ጸሎት የሚሰማው በመቅደሱ ነው። ጸሎታችንን የምናቀርበው መላእክት በሚወጡበትና በሚወርዱበት ቅዱስ ሥጋው ክቡር ደሙ በሚቆረስበት ባጸደ መቅደሱ በቤተ ክርስቲያን ነው። አቤቱ ላንተ በጽዮን ምስጋና ይገባል። ሥጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። ምንን ወደምትሰማ? ምእመናን እዚህ ቅጥር ግቢ ውስጥ ስትገቡ ንጉሣችን ያማረው ቀንበር፣ የቀለለው ሸክም፣ የበዛው ምናን፣ እጥፍ ድርብ የሆነው መክሊት፣ አልጫን ያጣፈጠው ጨው፣ ጨለማውን ያስወገደው ብርሃን የድንግል ማርያም ልጅ ኢየሱስ ክርስቶስ ጸሎታችንን እንደሚሰማን እርግጠኛው ጸሎትን ወደምትሰማ ወደ አንተ ይመጣል። አቤቱ የአመፃ ነገር በረታብን አለ። እውነት ነው። በሕይወታችን ብዙ ፈተና፣ ብዙ ተግዳሮት አለብን። እዚህ የምንመጣው ለማረፍ ነው። እግዚአብሔር ያሳርፈን። ምን ለመሆን ነው የምንመጣው? ለማረፍ ነው። እንባችን እንዲታበስ ነው። እንቆቅልሻችን እንዲፈታ ነው። በዚህ የምንመጣው አቤቱ የአመፃ ነገር በረታብን ካለ በኋላ በአደባባይህ ለማደር የተቀበልከው ሕዝብ ምስጉን ነው አለ። ምንድን ነው? አመሰገናችሁ እኮ መጽሐፍ፣ ቅዱሱ መጽሐፍ በአደባባይህ ለማደር የተቀበልከው ሕዝብ ምስጉን ነው አለ። የእግዚአብሔር መቅደስ ይሻለኛል ብላችሁ ከካፍቴሪያው ከካፌው መንገድ ላይ ከሚደረገው ከወኩ ተለይታችሁ በአደባባዩ ስለተሰበሰባችሁ መጽሐፍ ምስጉን ናችኋል። ምንድናችሁ? አዎ በአደባባይህ ለማደር የተቀበልከው ምስጉን ነው። በእኔና በእናንተ ጥበብ፣ በእኔና በእናንተ ዕውቀት እዚህ ቅጥር ግቢ ውስጥ አልገባንም። በማን ቸርነት ነው? በማን ቸርነት? አዎ ዳዊት በሌላ ስፍራ በመዝሙር 5 ቁጥር 7 ላይ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ በቅድስና መቅደስ እሰግዳለሁ አለ። ምን እላለሁ? ስትገቡ ምን አድርገን ነው የምንገባው?
ተሳልመን ሰግደን ቅጥሩን ተሳልመን ነው። እንደውም ይሄ ጸሎት ሊለምድብን ይገባል። ልክ በሯ ላይ ስንደርስ አቤቱ በምህረት ብዛት ወደ ቤትህ ምን እላለሁኝ እገባለሁ፣ አንተን በመፍራት በቅድስና በቅደስ ምን እላለሁ እሰግዳለሁ። አቤቱ ያመፃ ነገር በረታብን፣ በአደባባዮች የተቀበልከው ሕዝብ ምስጉን ነው ካለ በኋላ ከቤት በረከት እንጠግባለን። ምን እንጠግባለን? እስቲ በረከቱን የሚያጠግበን አምላክ አመስግኑት። በረከተ ሥጋ በረከተ ነፍስ ከመቅደሱ አለ። የሥጋ ወደሙ በረከት፣ የጸበሉ በረከት፣ የእምነቱ በረከት፣ የታቦቱ በረከት፣ ደግሞም የቅዱስ መስቀሉ በረከት፣ የካህናት አባቶቻችንን በረከት እንጠግባለን። ከቤት በረከትን ምን እንላለን? እንጠግባለን። ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው አለ። አሁን ይሄ ግቢ ይሄ መቅደስ ድንቅ ቦታ ነው። ምንድን ነው? ድንቅ ቦታ። የምታደርጉትን እያንዳንዱን ነገር ኦርቶዶክሳውያን በእምነትና በእውቀት አድርጉት። አጸዱን ስትሳለሙ፣ ግንቡን ስትሳለሙ እንዲሁ ዝንብ ብሎ አይደለም። የተቀደሰ ስፍራ ነው። ምን ያለ ስፍራ? የተቀደሰ ስፍራ። ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም መሰገንበታለሁ፣ በእርሱ ደስ ይለኛል የተባለው ስለዚህ ቤት ነው። አዎ ይሄንን የሚያክል ካቴድራል ሕንፃ ያነጹት ምዕመናን ናቸው በገንዘባቸው። ቤቱ ግን የማን ነው? መልሱ የማን ነው? ወደ ተራራ መውጣት የማን ድርሻ ነው? የኛ። እንጨት ማምጣት የኛ ድርሻ ነው። በቤቱ ግን እመሰገናለሁ አለ። ክብር ለስሙ ይሁን። እመሰገናለሁ በቤቱ ብሏል። ስለዚህ ጸሎታችን የሚሰማው ወደ ቤተ መቅደስ መተን ስለሆነ መተን እንዴት እንጸልይ? እንግዲህ ጸሎትን በሶስት እንከፍለዋለን። ጸሎተ አኮቴት የምንለው አለ። የምስጋና ጸሎት ማለት ነው። ምን ማለት ጸሎት? እንደው በማርያም ስትጸልዩ ከምስጋና ጀምሩ። እሺ፣ ከማጉረምረም አትጀምሩ። ታላቁ ጸሎት ሲጀምር አባታችን ሆይ በሰማይ የምትኖር ስምህ ምን ይበል? ይቀደስ። ከእንጀራ ጉዳይ በፊት ስሙ ይቀደስ። የዕለት እንጀራ ስጠን ከማለት በፊት ስምህ ምን ይበል? ይቀደስ። እውነት እኮ ነው። በዚህ ዘመን በዚህ ጊዜ የምናለቅስባቸው ጉዳዮች ብዙ ናቸው። የሚያስነቡ፣ የሚያሳዝኑ፣ አንገት የሚያስደፉ ብዙ ጉዳዮች አሉ። እዚህ ስትመጡ ግን ዓለምን እርሷት። ዓለምን። ዓለም ያሸከመቻችሁን ክርስቶስ ሊያቀልላችሁ እንዲህ ብሏችኋል። ምእመናን እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ማንም እንዲህ ሊላችሁ አይችልም። የወለደች እናት እንኳን ትሰለቻለች። የወለደ ካብራኩ የተከፈላችሁ አባት እንኳን ይህን ቤት ለቀም አትወጣው እስከ መቼ ነው ይልሃል። ወረት የሌለበት በመሸታ ቤቱ፣ በዝሙቱ መንደር፣ በመለያየቱ ስፍራ የተሸከምነውን የኃጢአት ሸክም የኔና የናንተ አባት ሩሩህ ጌታ እናንት ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋለሁ አለ። ምን እላለሁ? አሁን ልታርፉ ስለመጣችሁ ደስ ይበላችሁና እግዚአብሔርን አመስግኑት። በቃ ልታርፉ መጣችኋል። ስለዚህ ጸሎተ አኮቴት የምስጋና ጸሎት ነው ማድረግ ያለብን። ቅዳሴ ታስቀድሳላችሁ? ቅዳሴ ታስቀድሳላችሁ? እስቲ ቅዳሴ የምታስቀድሱ ግዴላችሁ። ውዳሴ ከንቱ አይደለም፣ ቅዳሴ ነው። ሁሌ ባታስቀድሱ አንዳንድ የምታስቀድሱ ያው ወጣቶች እንግዲህ ከተናገሩ እንቅጭንቅጯን መናገር ነው አይደል? ዓለም ብዙ ማሰናከያ እያደረገች በጉብዝና ወራት ፈጣሪን ሐስብ የሚለውን የእግዚአብሔርን ቃል እንዳንተገብር
ቦርጭ መቀነሻ ጧት ጧት እንቅስቃሴ አለች። ብትጾም ቦርጭ ባልመጣ ነበር መጀመሪያውኑ። ከመጣ በኋላ ደግሞ ጊዜ ያለው ለሁሉም። ሰንበት የእግዚአብሔር ነው። ባካችሁ እኔ አንድ ነገር ልንገራችሁ። ምናልባት እዚህ መታችሁ ስታስቀድሱ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ የሚቀድሰውን ቄስ ታውቁት ይሆናል። ተንስኡ የሚለውንም ዲያቆን ታውቁት ይሆናል። ያላወቃችሁትን አንድ ነገር ግን ልንገራችሁ። ቅዳሴ ሲቀደስ መላእክት ከሰማይ የሚጸለየውን ጸሎት ለማሳረግ ይወርዳሉ። በዚህ በራእይ ዮሐንስ በምዕራፍ 8 ቁጥር 1 ላይ እኩል ሰዓት የሚያህል ዝምታ በሰማይ ሆነ፣ በእግዚአብሔር ፊት የሚቆሙ 7ቱን መላእክት አየው ካለ በኋላ 8ኛ መልአክ የወርቅ ጥና ይዞ መጣ። የምን ጥና? በቤተ መቅደስ ዕጣን የሚታጠንበትን ታውቃላችሁ አይደል? በሰማይም አለ። ይሄ ግዙፍ ነው፣ ያ ረቂቅ ነው። ይሄ ጊዜያዊ ነው፣ ያ ዘላለማዊ ነው። ምናልባት እላይ ቀጥቃጭ አለ ወይ ከወርቅና ከብረት እንዴት አድርጎ ሰራው ብላችሁ ልባችሁ እንዳይጨነቅ፣ ያ መንፈሳዊ ነው። በእጅ የሚጨበጥ በዓይን የሚታይ አይደለም። መላእክት ግን በምድር ባለች ስርዓት መልክ በሰማይ ንጉሱን ያመልካሉ። ስርዓተ ሰማይ ነው በምድር የተሰራው። ስለዚህ የወርቅ ጥና ይዞ መጣ፣ ዕጣን ተሰጠው ይላል። ምን ተሰጠው? ምን ተሰጠው? ለማን? ለመልአኩ። ብዙ ዕጣን ተሰጠው። የቅዱሳን ጸሎት አለ መጽሐፍ ከመልአኩ እጅ በእግዚአብሔር ፊት ወጣ። ወዳጆቼ እያመለጣችሁ ያለውን ነገር ልታውቁ ይገባል። ሌሊት መታችሁ በኪዳን በቅዳሴ ስታስቀድሱ ምናልባት ወለተ ማርያም የመጣሽው ከእህተ ማርያም ጋር ሊሆን ይችላል። ወልደ ገብርኤል ከኃይለ ሚካኤል ጋር ይሆናል የመጣኸው። አጠገባችሁ ቆሞ የምታዩትም ምናልባት ያንን አካል ሊሆን ይችላል። ከዛሬ ጀምሮ እይታችሁን አስተካክሉ። እንዴት ረሳችሁት ጸሎት የሚያሳርገውን መልአክ? ይህች ሰዓት ምን ያህል የምታስደነግጥ ናት! ይህች ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማያት ሰማያት የሚወርድባት፣ ይህንን ኅብስትና ይህንን ወይን የሚባርክባት፣ በፍርሃትና ፍጹም በሆነ ፍርሃት ቁሙ፣ የእግዚአብሔር ሰላም ከእናንተ ጋር ይሁን ሲል ካህኑ ጸጋ መንፈስ ቅዱስ በቤተ ክርስቲያን ላይ ይወርዳል። ሰንበት ሰንበት ኳስ እየዘለልክ መንፈስ ቅዱስ ያመለጠ ወጣት ዝመት ከሚቀጥለው እሁድ ጀምሮ ምንም ቀስቃሽ አያስፈልግም። መንፈስ ቅዱስ አጽናኙ የረከሱትን የሚቀድሰው በተቀደሰ መቅደሱ ይጠብቃል። ከመንፈስ ቅዱስ በላይ ማንን ትፈልጋለህ? ትልቅ ቀጠሮ ያለብህ ነህ። ትልቅ ቀጠሮ ያለብሽ ነሽ ከመንፈስ ቅዱስ ጋር። ንጉሥ ባለበት ሰራዊት አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነትና በሦስትነት በሚገለጡበት በቅዳሴ ቅዱሳን መላእክት አሉ። ሚካኤል ነው አጠገብ ቆሞ የሚያስቀድሰው። ገብርኤል ነው አጠገብ ቆሞ የሚያስቀድሰው። መኝታ ሊያሸንፍ አይገባም። ሕመም እንኳን ቢኖር ታግሰ መምጣት አለብህ። ወደ መቅደሱ መምጣት ያስፈልጋል። ጸሎታችን ማን የሚያሳርገው? በዚህ በሚያሳርገው ጸሎት በቅዳሴ ላይ ጸሎተ አኮቴት የምስጋና ጸሎት የሚል አለ። ለኛ በጎ ነገርን ያደረገ ይቅር ባይ አምላካችን እግዚአብሔር የሚል ጠብቆናል፣ ረድቶናል፣ እስከዚህችም ሰዓት ምን ብሎናል? አድርሶናል። ቀናችሁን በምስጋና ጸሎታችሁን በምስጋና ጀምሩ፣ ሁሉ የቀና ይሆናል። ሌላው የጸሎት አይነት ጸሎተ ምህላ ነው። ጸሎተ ምህላ በሀገር ላይ በቤተ ክርስቲያን ላይ መከራ ሲመጣ በጋራ ወደ ማን ምንጭ ሆነው?
መልስ ወደ ማን ምንጮኸው? እንዲህ ተብሎ ተጽፎልናል። ጸሎተ ምህላ ቤተ ክርስቲያን የምታዘው ጠብ ፈልጋ አይደለም። አንዳንዶች ጠብ የፈለግን ይመስላቸዋል። ጸሎተ ምህላ ታዘዘ ሲባል ጸሎተ ምህላ የእግዚአብሔርን ቁጣ ወደ ትዕግስት ወደ ምህረት የሚቀይር ነው። በዚህ በመጽሐፈ ዜና ላይ እንዲህ ተብሎ ተጽፏል። ሶሎሞን የእግዚአብሔርን ቤት ሰርቶ ጨረሰ። የማንን ቤት? እግዚአብሔር በሌሊት ለሶሎሞን ተገለጠለት። እግዚአብሔር በምህረት ይገለጥልን፣ ይህን ቤት ለራሴ ለመስዋዕት ቤት መርጫዋለሁ አለ። ምስኪን የሆኑ ሰዎች አሉ። ወደ መቅደሱ ስንገባ ድንጋይ ነው የምትሳለሙት ይሉናል። በፍጹም በገንዘባችን ሰርተን የጨረስነውን መቅደስ እግዚአብሔር እንዲህ ብሎ ይባርከዋል። ይህን ቤት ለራሴ ለመስዋዕት ቤት መርጫዋለሁ አለና እንዲህ አለ። እኔ እግዚአብሔር አለ በበደላችሁ ምክንያት በምናችሁ ምክንያት ብቆጣ አለ። እግዚአብሔር ቁጣውን ያርቅልን። ከምህረት ወደ መዓት ዘንበል ብዬ ገበሬ የዘራውን ዘር እንዳያጭድ አንበጣ አዝዤ እንዲበላው ባደርግ እንዳይበቅል የሰማይ መስኮትን ብዘጋ አለ እግዚአብሔር። እግዚአብሔር እንዲህ ካለ መዓት ይሰውረን። ባደርገው አለ እግዚአብሔር በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ዝቅ አድርገው በዚህ መጥተው ቢጸልዩ በሰማይ ሆኜ ጸሎታቸውን እሰማለሁ አለ። ክብር ለእግዚአብሔር ይሁን። ስለዚህ ጸሎተ ምህላ የሚደረገው ለዚህ ነው። ሶስተኛው የጸሎት አይነት በእያንዳንዳችን ሕይወት ውስጥ በሚደርስብን ተግዳሮት ከእግዚአብሔር ጋር ለመነጋገር የምናደርገው ሱባኤ እየያዝን የግል ጸሎት ምንይዝባቸው ብዙ ጉዳዮች አሉን። በዛ ማንን እንጠይቃለን? ማንን? እግዚአብሔርን። የጸሎቱ አይነቶች ሶስቱ ናቸው። እንግዲህ እነዚህን የጸሎት አይኖች ስንጸልይ ሌላ የምናየው ነጥብ ምንድነው? እግዚአብሔር ጸሎታችንን መስማቱን እንዴት እናውቃለን? አሁን ይሄ ነው የሚያስፈልገው። እንደ ተሰማችሁ እርግጠኛ ናችሁ ወይስ አይደላችሁም? በምን መቼስ እግዚአብሔር ከላይ ጉልላቱ ላይ ቁጭ ብሎ ወልደ ገብርኤል የጸለየውን ጸሎት ሰምቻለሁ ብሎ ድምፅ አይልክም አይደል? እንዲህ አትጠብቁም እናንተም እህቴም እንደዛ አትጠብቂም። ግን ጸሎት አድርገሽ ከሄድሽ በኋላ እግዚአብሔር የጸሎቱን መልስ በሶስት መንገድ ይሰጣል። በደንብ ስሙችን። በስንት መንገድ? አሁን እቺን ካወቃችሁ ማጉረምረም የሚባል ነገር ከዛሬ ጀምሮ ይቀራል። እግዚአብሔር እንደሰው ሆነ አልሰማኝም የሚል ነገር ይቀራል ማለት ነው። የመጀመሪያው በአስቸኳይ ለጸሎታችን መልስ ይሰጣል። በምን? በአስቸኳይ እግራችሁ ከዚህ ግቢ ሳትወጡ እግዚአብሔር ለጸሎታችሁ መልስ ይሰጣል። ፈያታዊ ዘየማን ታውቁታላችሁ? በቀኝ የተሰቀለውን ጌታ ሆይ በመንግስት በመጣ ጊዜ አስበኛለሁ። የሩቅ ጠየቀ፣ በመንግስት ስትመጣ በቀኝ አቁመኛለሁ። ዘወራልና ጌታ የለም፣ አንተ ጥያቄ የሩቅ ነው፣ ይሄ ጉዳይ ግን ላንተ የሚያስፈልግህ አሁን ነው። ዛሬ በገነት ከኔ ጋር ትውላለህ። አያችሁ የእግዚአብሔርን ሐሳብ አያችሁ። የሩሩ አባት። አሁን እኮ ልጅና አባት አልተዋወቅም። እናንተ ተጨንቃችሁ ወይ እንዲህ ቢሆን ብላችሁ ለእግዚአብሔርም ሐሳብ አቅርባችሁ ስትጠይቁት የለም ነገሩ እንዲህ ነው ይላል እግዚአብሔር። እግዚአብሔር ይሳሳታል? ንፉግ ነው አይደለም። ስለዚህ በአስቸኳይ መልሳችን ይሰጠናል። ሁለተኛው ያዘገየዋል። ምን ይለዋል? አሁን ትልቁ ችግር ይሄ ነው። ሲዘገይ እንፍረከረካል፣ ትዕግስት እናጣለን።
አሁን መዘጋጃ ቤት የመሬት ጉዳይ፣ ቀበሌ የመታወቂያ ጉዳይ ስንት ደጅ ጠናን፣ ስንት የተመላለስን። ፍርድ ቤት ጉዳይ ለማስፈጸም 10-15 ዓመት የሚመላለሱ ሰዎች አሉ። ለምድራዊ ጉዳይ፣ ለስጋዊ ጉዳይ፣ ቀሪ ለሆነው ነገር። እግዚአብሔር ደጅስ በጽናት ተጠይቃችሁ ታውቃላችሁ? ሳይደርስ ሲቀር ጌታዬ ጊዜ አልደረሰማ ጊዜህን ጠብቃለሁ በሉት እስቲ። ሰይጣን ይፈር፣ መንፈስ ቅዱስ ይክበር። አንተም እንደ ሰውን ካትበሉት እግዚአብሔርን። አመፀኛ አምላክ አይደለም። በእንባችን አይደሰትም፣ በማጣታችን እግዚአብሔር አይደሰትም። እግዚአብሔር የሚደሰተው በእኛ ደስታ እና ሲያዘገየው ፍቃድ ይሁን በሉት። ወንዶች እየሰማችሁ ነው? ነገ ጠዋት እንዲሰራላችሁ የምትፈልጉትን እናንተ ነገ ጠዋት ስለፈለጋችሁ እግዚአብሔር ከሰዓት የሚሰራው ከሆነ ጠዋት አይሰራውም። ቁርጣችሁን ወቁ። ሴቶች ደህና ናችሁ? ነገ ከሰዓት የሆነ ጉዳይ እንዲፈጸምላችሁ ፈልጋችሁ ማንን ጠየቃችሁት? ነገ ቀኑ ምንድነው? ሮብ አይደል? ያንቺን ፋይል እግዚአብሔር የሚመለከተው ሐሙስ ጠዋት ከሆነ ታገሽና ጠብቂው። የማ ይበልጣል? እውነቴን ነው የምላችሁ። እርሱ ሲሰጥ ከነ መውጫው ነው እኮ የሚሰጠው። ባገኘነው ነገር ፈተና እንኳን ቢመጣ መውጫውን ማን ያዘጋጃል? እግዚአብሔር ያዘጋጃል። ሶስተኛው ፈጽሞ ይከለክለናል። ምን ያደርጋል? አቤት! ፈጽሞ ይከለክላል፣ አይሰጠንም። ንፉግ ነው እንዳንለው ባህሪው አይደለም። አጥቷል እንዳንለው ባለጠጋ ነው። ዘር ቀለም ይለያል እንዳንለው ፍትሐ በጽድቅ ነው። እውነተኛ ዳኛ ነው። ለምን ከለከለን ቢሉ ስለማይጠቅመን። ምን ስለማይለን? ምናልባት ዶክትሬት ተመርቀ ትልቅ ፎቶ ተነስተ ስራ አጥተህ ማለት በዛው በዶክትሬቱ ማግኘት አቅቶ ደው አንተና ስራ ሳትገናኙ ብዙ ዓመት የፈጀ ካለህ አንተ መርፌ ስታነሳ የሚሞት ሰው ብዙ ነው ማለት ነው። በቃ አንተ ዶክተር አትሆንም። በቃ አትሆንም። ያንተ ስንፍና መኖር የለበትም እዚህ ውስጥ። እንዴ ሰው እኮ በተማረው አይደለም እየኖረ ያለው። ኢንጂነሪንግ ተምሮ ኮብልስቶን ያነጥፋል። በቃ አንተ እግዚአብሔር የፈጠረልህ ኮብልስቶን ማንጠፍ ነው። ዝም ብለህ አንጥፍ። አንታገል ከእግዚአብሔር ጋር። ያቺ የዘብዴዎስ ሚስት ምንድን ያደረገችው? ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ወደ ጌታ መጣች። ሁለት ልጆቿን ይዛ አንዱን በቀኝ አንዱን በግራ ሹምልኝ አለችው። የምትለምኝውን አታውቂም አላት። ለልጆቿ ሞት ነው የለመነችው። ክርስቶስ ከሰማይ የወረደው ከድንግል የተወለደው የወደቅነውን ሊያነሳ ነው። ክብር ይግባው። የረከስነውን ሊቀድስ ነው። ክብር ይግባው። ከግራ ቁመት ወደ ቀኝ ሊያመጣን ነው። ክብር ይግባው። አዎ ሞታችንን በሞት ሽሮ እርሱ በቀራንዮ እርቃኑን ሆኖ ጸጋ ሊያለብሰን ነው። አልገባትም ይህ ምስጢር። እስራኤልን ከሮም ቀኝ ግዛት ሊያወጣ መሰላትና ቦታ ሳይያዝብኝ ልጆቼን ቦታ ሊያስይዛለች። መጣችና አንዱን በቀኝ አንዱን በግራ ሹም ስትለው እኔ የምጠጣውን ጽዋ ይጠጣሉ አላት። አፏን ሞልታ አዎን አለችው። በይ ይሄስ ከአባቴ ዘንድ ለተፈቀደለት ነው። ክርስቶስ የሚጠጣው ጽዋ ሕማም መከራ መስቀሉ ነው። እሷ የሚጠጣ ነገር ሲባል ወይን መሰላት መሰለኝ። በቀኝና በግራ ስቀልልኝ እኮ ነው ያለችው። ምትለምኙን ምን አትይም አታውቂም። ሞትን ለመነች። ለዛ እኮ ነው እማምላክ ወላዲት አምላክ ድንግል ማርያም ለዮሐንስ ወንጌላዊ መስቀል ስር እነኋት እናት ተብሎ የተሰጠው። ታውቃላችሁ ይህን ምስጢር? የሥጋ እናቱ ሞት ለምን አለታለች?
በግራ በቀኝ ከተባሉት አንዱ ዮሐንስ ወንጌላዊው ነው እኮ። መስቀል ስር ሲያገኘው ዝቅ አለ፣ አየውና እንኋት እናትህ። እንደ ሥጋ እናትህ ልመናማ ቢሆን ቦታ ወይ በቀኝ ወይ በግራ ልትሰቀል ነበረ። ከዚህ በኋላ ምሕረት የምትለምን እናት እንካ ተብሎ እማምላክ ተሰጠችው። አመስግኑ እግዚአብሔርን። እናታችን በዓለም አቀፍ በአብያተ ክርስቲያናት ሁሉ የምትወደደዋ ማርያም፣ የእናትነት ምልክት ያላት ቅድስት ድንግል ማርያም፣ የመላእክት እህታቸው ስለ ንጽሕናዋ ነቢያት የሩቁን አቅርቦ መንፈስ ቅዱስ ሲገልጥላቸው ትንቢት የተናገሩበት ቋንቋቸው ማምላክ ተሰጠችው። እንመለስ ወደ ነገራችን። ከለከለ እግዚአብሔር። ስለዚህ ሲከለክለን እግዚአብሔር ማይጠቅመን እንደሆነ አውቀን እንዳናጉረመርም ማን ይርዳን? እግዚአብሔር ይርዳን። ትምህርታችንን እየጨረስን ነው። እንዴት እንጸልይ ስንል አንደኛ በእምነት እንጸልይ። በምን እንጸልይ? አቤት በምን? በእምነት። ዕብራውያን ምዕራፍ 11 ቁጥር 4 ላይ ያለ እምነት እርሱን ደስ ማሰኘት አይቻልም። ማንን? እግዚአብሔርን ደስ ማሰኘት ትፈልጋላችሁ? ብዙ ጊዜ ስለ ጓደኛችሁ ትጨነቃላችሁ። ባል ስለ ሚስቱ፣ ሚስት ስለ ባሏ፣ ወንድም ስለ እህቱ፣ እህት ስለ ወንድሟ፣ ወላጅ እናት ስለ ልጇ እንዴት ላስደስት ብላ ዓለም ትጨነቃለች። እግዚአብሔርን ደስ ማሰኘት የሚቻለው በእምነት ነው። በጎ አምልኮ በህሊናችን፣ እሱን መፍራት በልቡናችን ይጨምርልን። ዲዮስቆሮስ ነው ያለው። እኛ ሥጋውያን የምንሆን የሥጋን ሥራ እናስባለን፣ በሥጋ መንገድ እንሄዳለን። አንተ ግን የመንፈስን መንገድ ምራን፣ የመንፈስን መንገድ አስተምረን። እኛ ኃጥአንን ብትምረን ያን ጊዜ መሐሪ ትባላለ። ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ። የቀደመ በደላችንን ምን አትበልብን፣ አታስብብን ይላል ታላቁ። ስለዚህ እምነት፣ በእምነት ጸልዩ። ሃይማኖት ማለት ማመን፣ መታመን፣ እርሱን ጽኑ ተስፋ ማድረግ ማለት ነው። ሃይማኖት አላችሁ የላችሁ? ምንድን ነው ሃይማኖታችሁ? ሃይማኖት ማለት የውላችሁ ማመን ማለት ነው። ማንን ነው ምናምነው? ሃይማኖት ማለት ምን ማለት ነው? ማንን ነው ምናምነው? ሃይማኖት ማለት መታመን ማለት ነው። በማን ነው የምንታመነው? በእግዚአብሔር። ሃይማኖት ማለት ጽኑ ተስፋ ማድረግ ማለት ነው። ማን ነው ተስፋ የምናደርገው? ስለዚህ ሃይማኖት አለኝ ስትሉ ምን ማለታችሁ ነው? ከኔ ጋር ከሆናችሁ ትመልሳላችሁ። ሃይማኖት አለኝ ስትሉ ምን እያላችሁ ነው? አምናለሁ፣ እታመናለሁ። በማን ጽኑ ተስፋ አደርጋለሁ? ይሄ ሰይጣንን የሚያሳፍረው ቃል ነው። ለዚህ ነው እነ እንቶኒ እነ ስሜ አይጠራ ሃይማኖት የሚባል ነገር አያድንም ይላሉ። ኧረ እባክህ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለ ይሁዳ በመልእክቱ 1 ምዕራፍን ያለው ቁጥር 3 ላይ ግድ ሆነብኝ፣ ስለ መዳናችሁ ልጽፍላችሁ ተግቼ ነበረ። ሲወላውሉበት ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት ተጋደሉ አለ። ስለዚህ መጀመሪያው የምንጸልየው በእምነት፣ ሁለተኛ የምንጸልየው ለስም አጠራሩ ክብር ምስጋና ይግባውና በኢየሱስ ክርስቶስ ስም ነው። በማን ስም? እስቲ ከፍ አድርጋችሁ ጥሩት ይህን ስም። በማን ስም? አልተሰማኝም። አዎ ያንተን ስም ሰምቶ ሞት ይደንግጥልህ የተባለው ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ወርቅን የሚወዱ ይነቀሉ ይላል ቅዳሴ እግዚእ። የማህሌታችን ውበት እርሱ የድንግል ማርያም ልጅ
የኪዳኑ ቅዱስ እርሱ የድንግል ማርያም ልጅ የቅዳሴው መስዋዕት እርሱ ነው። ታነሳዋለች፣ ታከብረዋለች፣ ስሙን በክብር ትጠራዋለች። እንደው በማርያም እንደው በምትወዷት ማርያምን ስለምትወዷት ነው የምንላችሁ። ኢየሱስ ክርስቶስን ፍለጋ ከዚህ መቅደስ ውጪ አገኘዋለሁ ብላችሁ እንዳትንከራተቱ። ቅመሱት እግዚአብሔርን እስቲ ኑ። ኪዳኑን መቼ አደረሳችሁ ኦርቶዶክሳውያን? ያ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ከማርያም የተወለድከው የማትሞተው በዮርዳኖስ የተጠመቅከው ቅዱስ እግዚአብሔር ወተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዕፀ መስቀል የተሰቀልከው በሦስተኛው ቀን ሞትን ድል አድርገህ የተነሳኸው የማትሞተው ስለኛ ስለ ሰው ልጆች ፍቅር የሞትከው ቅዱስ እግዚአብሔር ኪዳን እኮ ይሄ ነው። ትልቅ ጸሎት። አቤቱ ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማ እያለ የሚያነሳ ጸሎት። ቅዳሴው የማንን ቅዳሴ አንስቼ የማንን ልተውላችሁ? የሐዋርያትን የቅዳሴ ጊዜን የወልደ ነጎድጓድን ወይስ የዲዮስቆሮስ ደግሞስ የቄርሎስን? የማንን ላንሳ? እግዚአብሔር ካለም በፊት ንጉሥ ነው እያላችኋል ባለ 50 ስታስቀድሱ የቆያችሁት። እግዚአብሔር በሦስትነቱ፣ እግዚአብሔር በመለኮቱ፣ እግዚአብሔር በመንግሥቱ አለ። ቅዳሴ ሐመልማላት ሳይበቅሉ እግዚአብሔር በመንግሥቱ አለ። የኪዳናችን ቅዱስ የቅዳሴያችን መስዋዕት እሱ ነው። ኢየሱስ ክርስቶስ የሚጣፍጥ ስም፣ መድኃኒት የሆነ ስም፣ ሕይወት ያገኘንበት ስም። ከፍ ያለ ምስጋና ለስሙ አቅርቡ። ክብር ይገባል። ይሄ ጌታ እንዲህ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ ማናቸውንም ነገር በስሜ ብትለምኑ አደርገዋለሁ አለ። ምን እለዋለሁ? በቃ አደርገዋለሁ ተብለሃል። ይዋሻል እግዚአብሔር? ይሸነግላል እግዚአብሔር? ተናግሮ ያስቀራል እግዚአብሔር? በቃ ናና በስሙ ጠይቀው። በሰማይ የምትኖር እያልክ ስሙን ጥራ። በተወደደ ልጅ በኢየሱስ ክርስቶስ እናመሰግንሃለን ትላለች በቅዳሴዋ። በተወደደ ልጅ ውረድ ተወለድ ብለህ ለድነተ ዓለም በላከው በአንድ ልጅ እናመሰግንሃለን። እግዚአብሔር አብን እግዚአብሔር መንፈስ ቅዱስን በአንድ ልጁ በክርስቶስ እናመሰግናለን። ምን ብለን? እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጽአ አድኀነነ ብለን በአባቱ ፍቃድ በእርሱ ፍቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በአንድ ልጅ በኢየሱስ ክርስቶስ ምን እንልሃለን? እናመሰግንሃለን። የምክር አበጋዝ ጥበብህና ኃይል ክንድህ በሚሆን በአንድ ልጅ እናመሰግንሃለን። ምስጋና ላንተ ጽን ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ እያልን እናመሰግንሃለን። ምንድነው የጎደለባችሁ? ክርስቶስ ሙላት ነው። ምንድነው ያጣችሁት? ክርስቶስ ሀብት ነው። ክርስቶስን ያክል አባት ይዘን ወላጅ እንደሌለው ልጅ ማልቀስ አይገባም። በስሙ እንድንለምን አምላካችን ይርዳን። ሶስተኛ ስንጸልይ እንዴት እንጸልይ ከተባለ እንደርሱ ፍቃድ። እንደማን ፍቃድ? ያቃተን እሱ ነው። እዚህ እንመጣና እንዴ ልብንና ኩላሊትን ለሚመረምር ጌታ የተሰወረውን ለሚገልጥ አምላክ ፋይል የምናስገባ ሰዎች አሉ። አንዴ እኔ ቀልዴን አይደለም ትክክል የሰማሁትን ነው የምነግራችሁ። ኮሌጅ በምማርበት ጊዜ እዚህ ልደታ መድኃኔዓለምን ታውቁታላችሁ። እዛ ጠዋት ጠዋት ገባና አሳለማለሁና አንድ አባት አቤት እጅ አዘረጋጋቸው እንዲህ የዘረጉት
እንደው በቃ እንደው የማይወርድ ነገር አለ ብዬ አልጠብቅም። ይወርዳል መቼስና ድምፃቸውን ከፍ አድርገው ነው የሚጸልዩት። እንደው ማለት ይረብሻል ጸሎታቸውምና ያኔ የምታስታውሱ ከሆነ ሎተሪ የሚባል ነበር በሳምንት አንድ የሚወጣ። ጌታ ሆይ አሉ። ቀልድ አይደለም የምነግራችሁ፣ በጆሮዬ የሰማሁትን በዓይኔ ያየሁትን ነው። በየሳምንቱ የሚወጣውን ሎተሪ አውጣልኝ ይሉታል ለእግዚአብሔር። እንዴት እንደሚያልፍልን ለእግዚአብሔር ነግረነው ነው እንደሚያደርገው። እኛ እኮ ልመናችንን ማሳወቅ እንጂ መንገዱን ማሳየት አይጠበቅብንም። አንድ ነገር ልንገራችሁ፣ እግዚአብሔር የሚያምረንን ሳይሆን የሚያምርብንን ነገር ነው መርጦ የሚሰጠን። የጠየቅነውን ሁሉማ ብንቀበል ኖሮ እኮ እያንዳንዳችን በክራንች ነበር የምንሄደው። የሆነ ቦታ እንደርስና ምን ነው እግሬን በሰበረው እንላለን። እማይሳነው ጌታ ቆረጥ፣ በሚቀጥለው ቀኝህን ቆረጥ ቢያደርገው ጠቅላላ ሕዝቤ ጉንድሽ ነበር የሚሆነው። ግን እግዚአብሔር ይሰማል። ብርጭቆ ተሰበረ ብላ እኮ ወላጅ እናት ልጇን አንተን ከምወልድህ ውሃ ሆነ በቀረ ትለዋለች። የቆመውን ውሃ ማድረግ አይችልም እግዚአብሔር። ግን ይሰማል። ዘይቱን አይሰማም። መርጦ የሚሰማን አምላክ አመስግኑት፣ ክብር ይገባዋል። መርጦ ነው የሚሰማ። ስለዚህ ስንጠይቅ እንደማን ፈቃድ? እስቲ ከኔ ጋር በሉ፣ የሚያምረኝን ሳይሆን የሚያምርብኝን ስጠኝ። እግዚአብሔር እንደ ፈቃዱ የሚገባንን ይስጠን። ለዚህ ነው በዚህ በአንደኛ የዮሐንስ መልእክት ላይ እንዲህ ተብሎ ተጽፏል። ምዕራፍ 3 ቁጥር 15 ላይ ምዕራፍ 3 ቁጥር 20 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምነው አይከለክለንም። እንደምኑ አሁን ደሞዝ ስጠኝ፣ ስራ ስጠኝ፣ ጤና ስጠኝ ጥሩ ነው፣ በዚህ ምድር ያስፈልጋል። ለንስሐ ሞት አብቃኝ ብላችሁ ታውቃላችሁ? ለቅዱስ ቁርባን አብቃኝ፣ ስጠኝ ደሞዝ ልመጽውት፣ ስጠኝ ጤና ልስገድበት፣ ልጹምበት ብላችሁ ጠይቃችኋል እንዴ? በዘበኛ ተጎትታችሁ ወጥታችሁ እኮ ና በቃ ሰዓት አልቋል ተብላችሁ ወጥታችሁ ስራ ስታገኙ እግዚአብሔር ላይ የኮራችሁ የላችሁ? ቢዚ ነኝ ያላችሁ የላችሁ? ኧረ እኔ እኮ አይመቸኝም፣ ጠዋት ወጥቼ ማታ ነው የምገባው፣ አይመቸኝም። ትላንት ግን ተመችቶን ነበር። እግዚአብሔር የምንፈልገውን ሲሰጠን የጠፋን ሰዎች አለን። እንደ ፈቃዱን ጠይቀው የልቦናችንን መሻት ከኃጢአት በቀር ይፈጽምልን። እየጨረስኩ ነው። ሌላው በመንፈስ ቅዱስ መጸለይ። በምን መጸለይ? አዎ እስከ ዛሬ እንዴት ነው የጸለያችሁት? ምእመናን ራሳችሁን እየተመለከታችሁ ነው? በዚህ መስፈርት ነው የጸለዩት ወይ ብላችሁ በመንፈስ ቅዱስ ጸልዩ ይላል መጽሐፍ። በዚህ በአንደኛ ይሁዳ መልእክት ያው አንድ ምዕራፍ ነው ያለው። ይሁዳ ምዕራፍ 1 ቁጥር 20 ላይ ከሁሉ ይልቅ በተቀደሰ ሃይማኖት ራሳችሁን ለማነጽ በመንፈስ ቅዱስ እየጸለያችሁ አለ። ምን ባለ ሃይማኖት? ከኔ ጋር አላችሁ ማያችሁ? ምን ባለ ሃይማኖት? በተቀደሰ ሃይማኖት። አሃ ለካ የረከሰ ሃይማኖት አለ ማለት ነው። መጽሐፍ የተቀደሰ ሃይማኖት ካለ የረከሰ ሃይማኖት አለ። በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ፣ የቀደመችቱን መንገድ ጠይቁ፣ በእርሷ መልካሚቱ መንገድ ወዴት እንደሆነ ጠይቁ፣ በእርሷ ላይ ተመላለሱ፣ ለነፍሳችሁ ረፍት ታገኛላችሁ አለ። ምን ላይ ቁሙ አለ? በመንገድ ላይ። አደራህን ወዳጄ፣ ስትወጣ እዚህ ሃይዌይ ላይ ቆመ ጠርጎ እንዳይወስድ። እዚህ መንገድ ላይ አይደለም። መንገድ የተባለ ሃይማኖት ላይ ቁሙ፣ የቀደመችቱን መንገድ ጠይቁ። እንደ ጎተራ መንገድ ማሳለጫ የበዛበት ዓለም ስለሆነ እንዳትሳሳቱ በመንገድ ላይ ቁሙ። ብዙ መንገዶች አሉ፣ የቀደመችቱን መንገድ ጠይቁ። እየተግባባን ነው? እዚህም ክርስቶስ እኛ ጋር ይልሃል፣ እዚህም ይልሃል፣ እዚህም ይልሃል፣ እዚህም ይልሃል። ኢየሱስ ክርስቶስ ስንት ነው? ሃይማኖት ስንት ነው? አሁን መንገዱ ያሳስታል አያሳስትም? ዘመኑ ብዙዎችን አሳስቷል። መንግሥተ ሰማያት የማያገባ መንገድ የጀመሩ ሰዎች አሉ።
በተቀደሰ ሃይማኖት ራሳችሁን ለማነጽ በመንፈስ ቅዱስ እየጸለያችሁ ካለ በኋላ ደግሞም በእግዚአብሔር ፍቅር ራሳችሁን ጠብቋል። ስለዚህ በመንፈስ ቅዱስ መጸለይ፣ በመንፈስ ቅዱስ ስንጸልይ የሰው ኃጢአት ማየት ትተን ስለ ራሳችን ኃጢአት እናለቅሳለን። በመንፈስ ቅዱስ ስንጸልይ የራቀው ቀርቦልን የተሰወረው ተገልጦልን እንጸልያለንና በመንፈስ ቅዱስ እንድንጸልይ አምላካችን ይርዳን። ሌላው ያለ መሰልቸት ጸልዩ። ምን ያለ ማለት? ሉቃስ ወንጌል ምዕራፍ 18 ቁጥር 1 ግቡና አንብቡ። አንዲት ሴት ወደ ዳኛ እየመጣች ፍረድልኝ 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 ትለዋለች። ንጉሡ እግዚአብሔርን አይፈራም፣ ሰውን አያፍርም። እየተመላለሰች ስትጠይቀው እግዚአብሔርን ባልፈራ ሰውን ባላፍር ስለምትጨቀጭቀኝ ምን ልበልላት አለ? ልፍረድላት ብሎ ፈረደላት። ስሙ አለ ጌታ። ይሄ አመፀኛ ንጉሥ የተናገረው እንግዲህ ስለ ጭቅጨቃ ብዛት ብሎ ከፈረደላት ስጋዬን የቆረስኩላችሁ ደሜን ያፈሰስኩላችሁ በቅባ ሜሮን ያከበርኳችሁ እኔ የምትጠይቁኝን እንዴት አልሰጣችሁም? ግን ያለ መሰልቸት ምን በሉ እንድንጸልይ ይርዳን። ሌላው የበደሉንን ይቅር በማለት እንጸልይ። ምን ያሉንን ላያችን ላይ መዓት እየጠራን ነው። እስከ ዛሬ ጸሎታችን ያልተሰማው አባታችሁ ነው የሚለው ጸሎት በልምድ የሚጸልይ አይደለም። የተዋህዶ ልጆች በእምነትና በእውቀት ነው የሚጸለየው። የበደሉንን ይቅር እንድንል ኃጢአታችንን ምን በለን ለማን ያልነው መስፈርት እኮ አስቀመጥንለት። የበደሉንን የበደልኳቸውን አይደለም የሚለው የበደሉንን የገፉንን ይቅር እንደምንል አንተ ምን በለን። የበደሉንን ይቅር ካላለን እኮ ይቅር አትበለን እያልነው እኮ ነው። እየገባን ነው ወይ? እቺን ፓርት እንዝለላት መሰለኝ። እሷ ጋር ስንደርስ መዝለል ሳያዋጣ አይቀርም። አይሰማም እንዳንለው የሚሰማ ንጉሥ ነው እንዴ! እንኳን እኛ የበደሉንን በድለን ራሱ መቼ ይቅርታ እንጠይቃለን? ከባድ እኮ ሰዎች ነው። ሰው አሳዝነን በቃ ይቅርታ ጠይቅ ስንባል ልባችንን እናሳብጣለን። ጸሎታችን እንዲሰማ የበደሉንን ይቅር እንድንል ማን ይርዳን? እግዚአብሔር ይርዳን። በነገር ሁሉ እንድንጸልይ ማን ይርዳን? እግዚአብሔር ይርዳን። ባለማቋረጥ እንድንጸልይ ማን ይርዳን? ሳታቋርጡ ምን በሉ ይላል መጽሐፍ። አቤት እስቲ ውዳሴ ማርያም ጀምራችሁ ያቆማችሁ፣ ጸሎት ጀምራችሁ ያቆማችሁ፣ ካቋረጣችሁ ከእግዚአብሔር ጋር ግንኙነት አቆማችኋል። አሁን እኔ በጣም የሚገርመኝ ከሰው ጋር ለመገናኘት ቴክኖሎጂ ስልክ የሚባል ነገር አለ። ስልክ ላይሰራ የሚችለው በምን ጉዳይ ነው? አሁን ጠፍታችሁ ነው። ስልክ በምን ጉዳይ ላይሰራ ይችላል? አንደኛ ባትሪ፣ ሁለተኛ ኔትወርክ፣ ሶስተኛ ሲም ከሌለው። አሁን ከሰው ለመገናኘት እነኝን ሁሉ ታሟላላችሁ አታሟሉ? ከማ ለመገናኘት እና ባትሪ ሎ ያለውን መንፈሳዊ ባትሪ ሙሉ ከእግዚአብሔር ጋር ጸሎት ያቋረጣችሁ ሰዎች ሲም ካርዳችሁን ኔትወርካችሁን አስተካክሉ። እንዴ ከምድራዊ ሰው ጋር ለመገናኘት ጭንቀት። ወደ ቤት እየገባን ባትሪያችን ካለቀ ፈጥነን ነው ቻርጅ የምንሞላው። ከማጋ ለመገናኘት ከሰው ጋር ከእግዚአብሔር ጋር መገናኘት ያቆምን፣ ባትሪ የጨረስን፣ ሲም ካርድ ያወጣን፣ ኢንተርኔት ያልሞላን የጸሎት ኢንተርኔት እንድናስተካክል ማን ይርዳን? በመጨረሻ በምልጃ ጸልዩ። በምን ጸልዩ? በምን ጸልዩ? በምልጃ። ኦርቶዶክሳውያን በቅዱሳን ምልጃ ደረታችሁን ነፍታችሁ ጸልዩ፣ አፋችሁን ሞልታችሁ ጸልዩ። በዚህ በኦሪት ዘጸአት የመጨረሻ ጥቅሴ ነው። ምዕራፍ 32 ቁጥር 7 ከአንድ ጀምራችሁ አንብቡት። እኔ ቁጥር 7 ላይ ይመለከተዋል። እስራኤላውያን ሙሴ ካጠገባቸው በሄደ ጊዜ በደሉ፣ ጥጃ ሰርተው አመለኩ። ባህር የከፈለውን ከአለት ከጭንጫ ውሃ ያፈለቀውን መና ያወረደውን ጌታ በ40 ቀን ውስጥ ካዱት። እግዚአብሔር ተቆጣና ሙሴ ጋር ሄደ። ማጋ ሄደ። የወላችሁ ይሄ መንደር ያሉ ሰዎች
በቅዱሳን ላይ ያላቸው አመለካከት መጽሐፋዊ ነው። ከመጽሐፍ ቅዱስ ውጪ ነው። እንደ ገጠር አህያ ማር እንደምትሸከም አህያ መጽሐፍ ቅዱስ ተሸክመው ይዞራሉ እንጂ የመጽሐፍ ቅዱስን ጥበብና ዕውቀት አያውቁትም። ዘጸአት እግዚአብሔር ወደ ሙሴ መጣና እንዲህ አለው፣ ሕዝብህ በድለውኛል ይለዋል። ለማ ሙሴ እግዚአብሔር አማካሪ ነው እንዴ? ማጥፋት ከፈለገ ሕዝቡን ሄዶ አያጠፋም እንዴ? እግዚአብሔር ማጋ መጣ? ሙሴ ጋር። ሕዝብ በድለውኛል፣ ይሄ አንገተ ደንዳና ሕዝብ ነው አለ። አየሁት አለ እግዚአብሔር። የወርቅ አማልክት ሰርተው እስራኤል ስማ እነዚህ አምላኮች ናቸው አሉ አለ እግዚአብሔር። ስለዚህ አለው ካንተ ጋር በአንድ ጉዳይ ንግባ ባለው እግዚአብሔር ሙሴን፣ አንተን በታላቅ ሕዝብ ላይ እሾመሃለሁ። እንዳታስብ ምመራው ሕዝብ አጣለው እንዳትል፣ ላንተ የተሻለ ሕዝብ አለ። ይሄንን ሕዝብ አጠፋዋለሁ አለ እግዚአብሔር። ምን እለዋለሁ? ሙሴ ሰማና ሂድና አጥፋቸው አላለም። ዘንድሮ ቢሆን ጉዳችን ነው። ዘንድሮ ቢሆን ፍጃቸው ነው የሚባል። በፍጹም አለ ይሄን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስስ። ሙሴ በእግዚአብሔር ፊት ጸለየ አለ። በማን ፊት? በደንብ ጸሎቱን ስሙ። ጸለየ በእግዚአብሔር ፊት እንዲህ አለ፣ አቤቱ እግዚአብሔር ሆይ ከግብፅ ያወጣውን ሕዝብ በምድረ በዳ አትፍጀው። ግብፃውያን ያሙሃል፣ በበረሃ ሊፈጃቸው ሊጨርሳቸው ከግብፅ አወጣቸው ይሉሃል። ሙሴ ለእግዚአብሔር እኮ ነው። አያችሁ ቅዱሳንና እግዚአብሔር እንዴት እንደሚቀራረብ ተመልከት። ቀጠለ። አሁን ወደ እግዚአብሔር ነው ቀጥታ ይጸልየው። ያሙሃል ሕዝቡን እንዳታጠፋ አለው። ቀጠለና እንዲህ አለ፣ ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ምድር አሸዋ አበዛዋለሁ ብለህ በስም የማልክለትን አብርሃምን ደግሞ ይስሐቅን ቅዱሱን እስራኤል ያዕቆብ ማለት ነው አስብ። አብርሃም በዚህ ሙሴ በሚናገርበት ሰዓት ከሞተ 400 ዓመቱ ነው። ይስሐቅም ያዕቆብም እንደዚሁ። ግን እግዚአብሔር ለአብርሃም ቃል ኪዳን ገብቷል፣ ለይስሐቅ ለያዕቆብ። ሙሴ ቃል ኪዳኑን አሰበና የገባህላቸውን ቃል ኪዳን አስብ ሲለው ንግግርም የለ ምንም የለ። እግዚአብሔር ሊያደርገው ካሰበው ራራ ይላል። ክብር ለመድኃኔዓለም ይሁን። ራራ። ዘጸአት 32 ቁጥር 7ን ግቡና አንብቡ። እግዚአብሔር ስለ ቅድስት እናታችን ስለ ኪዳነ ምሕረት ስለ ገባላት ቃል ኪዳን ብሎ የሚምር አምላክ ነው። የሚምር አምላክ እንዲሁ ያልተወን ብዙ ወዳጆች ያለንን እኛ የተዋህዶ ልጆች የድንግል ነገር ተነግሮ አያልቅ። ስሉጥ ስምኪ ባበ እግዚአብሔር፣ በእግዚአብሔር ፊት ስምሽ የሰለጠነ ነው የተባለላት። አብርሃም ጋር ቃል ኪዳን ገብቷል። ኖህ ጋር ቃል ኪዳን ገብቷል። ኖህ ስሙ አልተለወጠም፣ ኖህ ነው። አብርሃምም ስሙ አልተቀየረም፣ አብርሃም ነው። እግዚአብሔር ከሐዋርያት ቃል ገብቷል። ከተክለ ሃይማኖት ጋር ቃል ገብቷል። ከቅድስት አርሴማ ጋር ቃል ገብቷል። ስማቸው ግን አልተቀየረም። ስሟ የተቀየረው ያቺ ታናሿ ገሊላዊት ያላት ቄርሎስ በቅዳሴው ጎርጎርዮስ በቅዳሴው ያነሳት አምላክን ለመውለድ ታምና የተገኘችው እርሷ ስሟ ራሱ ማን ሆነ? ኪዳነ ምሕረት። እንዴ ለአብርሃም እኮ ኪዳን እኮ ገብቶለታል። ቃል ኪዳን እኮ ሰጥቶታል። ስሙ ግን አልተቀየረም። ከሁሉ የምትበልጠዋ እናታችን ግን መጠሪያዋ ነው
ምህረት የምትለምን ማለት ነው። ምን የምትለምን? ምህረት ለሁላችን ትለምንልን። እንዴት እንጸልይ ለሚለው የተማርነውን በደንብ አስተውላችሁ ጸሎታችሁን አስተካክላችሁ ከማን ጋር እንነጋገር? ከእግዚአብሔር ጋር። ያኔ ጸሎታችንን ማን ይሰማል? ጩኸታችንን ለከንቱ አያድርግብን። ይቆየን።